ዮሐንስ ዜናዊ። አሁን ወደ መምህራችን ወስዳችኋለሁ። ለሳቸው ምስጢሩን፣ ጥበቡን፣ ማስተዋሉን የኛ ደግሞ እዝነ ልቡናችን ከፍቶ የምናዳምጥበትን ያድለን። ወደ እሳቸው ወሰዳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተጋቦትን ይኩን ከመ ተጋቦቶሙ ላርዳኢከ አንተ ዘአምሃ ወአንተ ዘይእዜ አንተ ዘእሙንቱ ወአንተ ዘለነ ዚአከ ሰማያት ወዚአከ ምድር አሜን። ክቡር አባታችን ሊቀ ማእምራን መምህር ለይኩን አበጀ የመሰባሰባችን የመገናኘታችን ምክንያት የሆነው የዚህ ቤተ ክርስቲያን ዋና አስተዳዳሪ የአዲስ አበባ ሀገረ ስብከት የክፍለ ከተማው የመምሪያ ኃላፊዎች፣ በአዲስ አበባ ሀገረ ስብከት ስር የገዳማት የአድባራት አስተዳዳሪዎች፣ ከሁሉም በላይ በትጋሃ ሌሊት በቁመት ያደራችሁ ለአገልግሎታችሁ ተመን የማይገኝለት የቤተ ክርስቲያናችን የቁርጥ ቀን ልጆች ውሉደ ያሬድ፣ ውሉደ ክህነት፣ አማልክት ዘበጸጋ ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ ሰባኪያነ ወንጌል፣ ዲያቆናት፣ መዘምራን በየማዕረጋችሁ የሰንበት ትምህርት ቤት ወጣቶች በዚህ ዕለት ይህን ተደራራቢ በዓል ለማክበር የቤተ ክርስቲያናችሁን ጥሪ ሰምታችሁ ሁኔታዎችን አመቻችታችሁ ይቅርብን ብላችሁ በዚህ አውደ ምሕረት ተገኝታችሁ በዓሉን በማክበር ቃሉን በመከታተል በረከት በመሳተፍ ላይ የምትገኙ የቤተ ክርስቲያናችን ጌጦች ፈርጦች የሆናችሁ የተከበራችሁና የተወደዳችሁ ኦርቶዶክሳውያን ምዕመናን፣ ምዕመናት፣ ክርስቲያኖች ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዘመን ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ አንድነቱን ሳይከፋፍለው በአንድነቱ ላይ ምንታዌ
ሁለትነት በሶስትነቱ ላይ ርባኤ አራትነት ሳይጨመርበት ሳይቀላቀልበት ከፍጡራን ተለይቶ ልዩ በሆነ መለኮታዊ ምስጢር ብቻውን በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር እንደሰማነው እንዳየነው እንደሆነው ሳይሆን አንጻራዊ ሰላም ሰጥቶን ለዚህ ዕለት አብቅቶን ከቤታችን አነሳስቶ ከሰው አገናኝቶ ለቤቱ አብቅቶ እንዲህ ባማረ ሁኔታ አምልኮታችንን እንድንፈጽም በረከት እንድንሳተፍ ቃሉን እንድንሰማ እኛ ወደዚህ ቦታ ለመምጣት ካደረግነው ጥቂት ዝግጅት በበለጠ ልዩ መለኮታዊ ጥሪ ለዚህ ክብር አብቅቶናልና ኦርቶዶክሳውያን ሁላችሁ እንኳን ለብርሃነ ዕርገቱ ለእመቤታችን ለቅድስት ድንግል ማርያም በዓለ አስተርእዮ በዓል በሰላም አደረሳችሁ አደረሰን። እዚህ ያደረሰን አምላክ ስሙ የተመሰገነ ይሁን። ኢይደንግጽክሙ ልብክሙ እመኑ በእግዚአብሔር ወእመኑ ብየ እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ። ልቡናችሁ አይታወክ። ልቡናችሁ ምን አይበል? እስኪ ሁላችሁ ልቡናችሁ አይሸበርባችሁ፣ አትጨነቁ። አምላካችን እንዴት ያለ አባት መሰላችሁ! ይደርሳል እንዲህ በሚያስፈልገን ሰዓት ከዕለቱ በዓል ጋር ተገናኘ። ኢይደንግጽክሙ ልብክሙ፣ እናንተ የሆነውንም ያልሆነውንም የሰማችሁ ምድራችንን በኃጢአት አርክሰን በተፈጠረው ነገር በዓይናችሁ ባያችሁት በጆሮአችሁ በሰማችሁት ሁሉ ነገር ልቡናችሁ አይሸበር። የእናንተ ድርሻ መሸበር አይደለም። እመኑ በእግዚአብሔር ወእመኑ ብየ። የእናንተ ድርሻ በአባቴ ማመን በእኔ ማመን ብቻ ነው። ለምን ያላችሁኝ እንደሆነ ያመነ ሰው አይሸበርም፣ አይታወክም፣ ይረጋጋል። በጨለማ በሞት ጥላ ስርም ቢሆን እግዚአብሔር በወጀብና በወጀብ መካከል በአውሎ ነፋስ ውስጥ መንገድ እንዳለው ያውቃልና አይታወክም። ክብርና ምስጋና ለአምላካችን ይሁን። ይህ ዛሬ የሚነበብ የዮሐንስ ወልደ ነጎድጓድ ወንጌል ምዕራፍ 14 ቁጥር 1 ላይ ያለው ንባብ ጌታችን መድኃኒታችን ኢየሱስ ክርስቶስ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በራሱ ፈቃድ ሰው ሆኖ ሕገ ተሰቦን ፈጽሞ ከሐዋርያት ተለይቶ ከማረጉ በፊት ሐዋርያትን ሰብስቦ በወቅቱ የነበሩ አማኞችን ሰብስቦ እንደሚያርግ ሲነግራቸው አዘኑ። ሰው ከሚወደው ሰው ጋር ሲለያይ ያዝናል። በፀሐይ አብስሎ በዝናብ አብቅሎ የሚመግብ አምላክ 5 እንጀራ አበርክቶ 5000 ሕዝብ መግቦ 12 ቅርጫት የሚያተርፍ አምላክ ወደ ሰማይ ሲያርግ ሐዋርያት ቢጨነቁ ያስደንቃል እንዴ? ልለያችሁ ነው፣ ከእናንተ እለያለሁ፣ ልሄድ ነው ሲላቸው ያ ከዋለበት እየዋለ ካደረበት እያሳደረ
እክለ ትምህርቱን የመገባቸው አባት የእግዚአብሔር ልጅ የድንግል ማርያም ልጅ በተዋህዶ የከበረው ስግው ቃል መድኃኔ ዓለም ክርስቶስ አድርጋለሁ ሲላቸው ሐዋርያትና በወቅቱ የነበሩ አማኞች ተጨነቁ። ብቻችንን ትተን ብለው አዘኑ። ሰበሰበና እንዲህ አላቸው፣ እይደንግዝክሙ ልብክሙ፣ እናንተ በእኔ ያመናችሁ ልቡናችሁ አይታወክ፣ አትጨነቁ። መሄዴ ከኔ በላይ ለናንተ ጥቅም አለው። አማን እብለክሙ ወይም ከመወርኩ ከሄድኩ በኋላ ስፍራ አዘጋጅላችኋለሁ፣ ቦታ ቤት እሰራላችኋለሁ። ከዚያስ ወይም ከመወርኩ ዋስተዳሎኩ ለክሙ ምዕራፈ ወማይደረ እመጽእ ካይበ፣ እንደገና መጣና ወእነሳክሙ፣ እናንተን ወስዳችኋለሁ፣ ከኔ ጋር ትኖራላችሁ። አመስግኑት፣ እግዚአብሔርን አመስግኑት። ይኸውላችሁ የኛ አባት የኛ አምላክ በተዋህዶ የከበረው ቅድመ ዓለም ከአብ ያለ እናት ድኅረ ዓለም ከድንግል ማርያም ያለ አባት የተወለደው በሁለት ልደት በተዋህዶ የከበረው ወልደ አብ በመለኮቱ ወወልደ ማርያም በትስብእቱ መድኃኔ ዓለም ክርስቶስ ይህን ዓለም ሲሰናበት እንዲሁ አልተሰናበተም። አይዟችሁ፣ አትጨነቁ፣ በዓይናችሁ ያያችኋቸው በጆሮአችሁ የሰማችኋቸው ከመርዶ በላይ የሆኑ ከአይምሮ በላይ የሆኑ ነገሮች ጊዜያቸውን ጠብቀው ያልፋሉ። ዋና ቅጸ ሲኦልኒ እየይልዋ፣ ቤተ ክርስቲያኒቱ ትሻገራለች። እኛ እንደ ወርቅ እንፈተናለን። ተመዝኖ የቀለለው ይጠፋል። ሃይማኖቱን የጠበቀ ቤተ ክርስቲያኑን የሰማ ይሻገራል። እይደንግዝክሙ ልብክሙ። በ21ኛው መቶ ክፍለ ዘመን ይህንን ሁሉ ታሪክ አስመዝግባ እዚህ የደረሰች ቤተ ክርስቲያን የምትሰማው አዲስ እውነት የለም። ቤተ ክርስቲያናችሁን ስሙ። እስመ ውስተ ቤተ አቡዬ ብዙ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ መኖሪያ አለ ይላል። መንግሥተ ሰማያት ብዙ ናት እንዴ? ብዙ ናቸው እንዴ? ብዙ መንግሥተ ሰማያት ነው ያለ? አንዲት ናት አይደል? ለምንድን ነው በብዙ አብዝቶ የሚናገራል? ይኸውላችሁ በአዲስ ኪዳን መንግሥተ ሰማያት ገነት ተከፈተ ሲባል ሰምታችሁ ደስ ብሏችሁ ከሆነ እውነት ነው፣ ደስ ያሰኛል። የተከፈተች ደግሞ አንደኛ ዳግመኛ ላትዘጋ ነው። ሁለተኛ በብዙ አይነት መንፈሳዊ ተሳትፎ ተዋልጦ ተገር ልኖርሳት ነው። መንግሥተ ሰማያት አንዲት ናት። የምንወርስበት መላ ዘዴ ብልሃት ግን ብዙ ነው። ካህኑ ይወርሳታል፣ ምዕመኑ ይወርሳታል፣ መሪው ይወርሳታል፣ ተመሪው ይወርሳታል፣ የመጸወተ ይወርሳታል፣ ያስተማረ ይወርሳታል፣ ማህሌት የቆመ ይወርሳታል፣ የሰበከ ይወርሳታል፣ ጉባኤ ዘርግቶ ሰው የፈጠረ ይወርሳታል፣ የጸለየ ይወርሳታል፣ የጾመ ይወርሳታል። እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ ማለት መንግሥተ ሰማያትን የምንወርስበት ስልቱ ተዋልጦ ተገርሉ ብዙ ነው ማለት። ከኛ የሚጠበቅ ለመንግሥተ ሰማያት መውረሻ ከተዘጋጁ መንፈሳዊ ተሳትፎ ውጭ የሆነ ሕይወት እንዳይኖረን እግዚአብሔር መንፈስ ቅዱስ ለሁላችን አስተዋይ ልቡና ያድለን። እና ምዕመናን ልቡናችሁ አይሸበርባችሁ። የሚያልፈው ያልፋል፣ የሚሻገረው ይሻገራል። ነቢያት ትንቢት የተናገሩለት ነገር
መፈጸሙ አይቀርም። እውነት እላችኋለሁ ራሳችሁን ከሰማችሁት ካያችሁት ነገር በላይ ላይ ይችላለሁ ብላችሁ ራሳችሁን አዘጋጁ። አንደብቃችሁ። ኢየሱስ ክርስቶስ ሐዋርያትን ሰብስቦ ሀለወክሙ ሕማመ ትርከቡን ያላቸው መከራ አለባችሁ፣ ጆሮ ጭው የሚያደርግ ነገር ትሰማላችሁ፣ በምድራችሁ ታይቶ ተሰምቶ የማይታወቅ ነገር ታያላችሁ። ራሳችሁን አዘጋጁ። ከኛ የሚጠበቅ ባለቤቱ እንዳለን ሲሰናበተን እንደነገረን እመኑ በእግዚአብሔር ወእመኑ ብየ፣ በአባቴ እመኑ፣ በእኔ እመኑ፣ በቤተ ክርስቲያናችሁ እመኑ። እግዚአብሔር ይህን ክፉ ዘመን እንደሚያሻግረን የሚያምን ብቻ እልል ብሎ እግዚአብሔርን ያመስግን። ይኸውላችሁ ምእመናን ኢይደንግጽክሙ ልብክሙ፣ እቤታችሁ እንድታዩት። አሁን ሰዓት የለንም። ሚስኮል ነው መልእክት ማስተላለፊያ ብቻ ነው ይሄ። ልቡናችሁ አይሸበርባችሁ። እናንተ የገባችሁና እግዚአብሔር ለዚች ቤተ ክርስቲያን ያለው ዓላማ የተለያየ ነው። ይህች ቤተ ክርስቲያን በእናንተ ቁመት ልክ የተሰፋች አይደለችም። ከአይምሮ በላይ ናት። ተዋህዶ ከአይምሮ በላይ ናት። ኢትዮጵያ ከአይምሮ በላይ ናት። ታቦተ ጽዮንን ግማደ መስቀሉን በሆዷ ተሸክማ እጆቿን ወደ እግዚአብሔር ዘርግታ የእግዚአብሔርን ጸጋና በረከት ለዓለም ስታድል የኖረች የአፍሪካ ጽላት የዓለም ቤተ መቅደስ ኢትዮጵያ ከአይምሯችን በላይ ናት። በሕገ ልቡና፣ በሕገ ኦሪት፣ በሕገ ወንጌል ከእግዚአብሔር ጋር የኖረች ተዋህዶ በ21ኛው መቶ ክፍለ ዘመን በዘረኝነት የሰከረ በመንፈሳዊ ሕይወቱ የከሰረ በጥላቻ አይምሮ የጠቆረ አካል አዲስ ትምህርት ሊሰጣት እንደማይችል እናምናለን። ኢይደንግጽክሙ ልብክሙ፣ ልቡናችሁ አይሸበርባችሁ። እመኑ በእግዚአብሔር። ምእመናን ክብርና ምስጋና ለአምላካችን ለልዑል እግዚአብሔር ይሁን። ቤተ ክርስቲያኒቱ ጠባቂ አላት። ሙቶ ያዳናት አምላክ ይጠብቃታል፣ ትሻገራለች። ፈረሱ ከነኮርቻው አልጠፋም፣ ሚዛኑ ከነወርቁ የጠፋ አይምሰላችሁ። ተስፋ ያስቆረጣችሁ ልቡናዎቹን ያሸበረባችሁ ግንዛቤ የእናንተና የእናንተ ብቻ ነው፣ የቤተ ክርስቲያኒቱ አይደለም። ቤተ ክርስቲያኒቱማ እያማረባት የተሰጡን አጀንዳዎች ሁሉ የበለጠ እንድንማማርባቸው እግዚአብሔር ስለፈቀደ ራሳችንን እንድናስተካክል እግዚአብሔር ስለፈቀደ ይህች ቤተ ክርስቲያን እንዲህ ሲነኳት እየበዛች እየበረከትን አይደል ምእመናን? እግዚአብሔር ክብርና ምስጋና ይግባው። ኢይደንግጽክሙ ልብክሙ፣ ልቡናችሁ አይሸበርባችሁ። ሊያርግ ሲል ሐዋርያት አዝነው ነበረ፣ ተጽናኑ። ምእመናን አዝናችሁ ነበር፣ በሰማችሁት ባያችሁት። አይዟችሁ ምእመናን፣ እኛ የማን ልጆች ነን? ሰማዩን፣ ምድሩን፣ ባሕሩን፣ የብሱን፣ ረቂቁን፣ ፍጡሩን፣ የሚታየውን፣ የማይታየውን፣ የምናውቀውን፣ የማናውቀውን ፈጥሮ የሚገዛ በመስቀል ላይ በደሙ የገዛን የማን ልጆች ነን? የእግዚአብሔር ልጆች ነን። ክብርና ምስጋና ለአምላካችን ይሁን። ኢይደንግጽክሙ ልብክሙ፣ ከአልጋ ወርዳችሁ መሬት ላይ የተኛችሁ በሰማችሁት ባያችሁት፣ ተስፋ የቆረጣችሁ ዋጋ የለንም አበቃልን ያላችሁ ራሳችሁ አበቃላችሁ። ምንድነው አበቃልን ብሎ ነገር አለ እንዴ? እንዲህ አምሮብን አበቃልን ይባላል? በደም ተገዝተን ስናበቃ አበቃልን ይባላል? 24 ሰዓት የእናት ምልጃ ልጄ ወዳጄ እኒህን ኢትዮጵያውያንን ኦርቶዶክሳውያንን ይቅር በላቸው፣ ማራቸው። የወይን ጠጅ የተባለ ምግባር ሃይማኖት አልቆባቸዋል። እባክህ በጠባቸው ጡቶቼ ይቅር በላቸው የሚል የእናት ምልጃ የሚቀርብለት ሕዝብ የማን ልጅ ነው? አታመሰግኑም ወይ ምእመናን? ኢይደንግጽክሙ ልብክሙ፣ ሲያርግ ልቡናችሁ አይሸበር። እኔ የማርግ የእናንተን ስፍራ ላዘጋጅ ነው። ዘላለማዊ ሕይወታችሁን እንሰራ ነው። ዳግመኛ እመጣለሁ አለን።
ዳግመኛ እመጣለሁ ሲላቸው እነ ጴጥሮስ ደስ አላቸው። ትመጣለህ አሉ። ይመጣል አባታችን ይመጣል። ክብርና ምስጋና ይመጣል። በግርማ መለኮት በክበበ ትስብእት ጻድቃን ሰማዕታትን አስከትሎ ይመጣል። የዘራውን ሊያጭድ የበተነውን ሊሰበስብ በደሙ የገዛውን ሕዝብ ዋጋ ሊከፍል የዚችን ቤተ ክርስቲያን ብልጫ ሊያረጋግጥ ይመጣል። እኛ የእግዚአብሔር ልጆች ነን። ዳግመኛ ሲመጣ የመንግሥተ ሰማያትን ቁልፍ እንቀበላለን። አይደለም? ንስሐ ከገባን ነው። ክርስቲያናዊ ግዴታችንን ከተወጣን ነው። ካልደነገጥን ነው። ካልታወክን ነው። ካልተለያየን ነው። ካመን ነው። ምዕመናን እንመን ባካችሁ። እግዚአብሔር በሞት ጥላ ስር እንደሚያሳልፈን እንመን። ታሪክ ይቀየራል። ታሪካቸውን የሚያበላሹ እነዚያ አካላት ይብላኝላቸው እንጂ ዋና ቅጽ ሲሆን እኔ እየይልዋ ዳግመኛ እመጣለሁ፣ እኔ ወዳለሁበት ወስዳቸዋለሁ፣ እኔ ከገባሁበት ውሳጤ መንጦላይት እናንተም ትገባላችሁ ብሎ አያችሁ። በሰውነቱ ነው እርገት የሚነገርለት። ቄርሎስ የሚባል ሊቅ በሃይማኖተ አበው ምዕራፍ 79 ቁጥር 77 ላይ ሀደገ ንዴተ ህላዌ ሀደገ ንዴተ ህላዌ ገባ ሀበ ስብሐቲሁ ወክብሩ ይላል። ንዴተ ህላዌ ማለት የሰውነት ስራ ማለት መብላት፣ መጠጣት፣ መድከም፣ በመስቀል ላይ ሕገ ተሰቦን መፈጸም፣ አባቶ ይቅር በላቸው የሚያደርጉትን አያውቁምና ብሎ መጸለይ፣ ይህንን ሁሉ ስራ ሰራና በመስቀል ላይ ተሰቅሎ ወይቤ ተፈጸመ ኩሉ ሱባኤ አበው ትንቢተ ነቢያት አበቃ ተፈጸመ፣ የሰውነት ሥራ አለቀ አለና በስልጣኑ ነፍሱን ከሥጋው ለይቶ በአካለ ነፍስ ወደ ሲኦል በአካለ ሥጋ ወደ መቃብር ወርዶ በሲኦል ያሉትን ነፍሳት ነፃ አውጥቶ አረገ ውስተ አርያም ፄዊወ ከፄዋ 5500 ዘመን በሲኦል የነበሩ ነፍሳትን ማርኮ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ ከተነሳ ከ40 ቀን በኋላ ሕገ ተሰቦን ፈጽሞ ይውላችሁ አረገ ሲባል ልብ አድርጉ። ደክማችኋል፣ ደክሞናል፣ ፀሐይ ነው፣ እርቧችኋል። ግን ያው ደግሞ መልእክት ማስተላለፍ አለብን። ወይፈቅድ ይሁሩ ርሁባኒሆሙ ቃለ እግዚአብሔር እንደተራበ የሕዝብ መበተን የለበትም። ስለዚህ አረገ ሲባል የሥጋ እርገት በማይጸን ይላሉ መምህራን። የቃል እርገት በ40 ቀን። የሥጋ እርገት በማይጸን ማለት ምን ማለት ነው? እመቤታችን ቅድስት ድንግል ማርያም ይኩነኒ መልአኩ ቅዱስ ገብርኤል ሲከራከራት ቆይቶ እንደ ቃል ይደረግልኝ ስትል በዚያ ቅጽበት አምላክ ሰው ሆነ፣ ሰው አምላክ ሆነ። እንቲያሁ ለቃል ኮነ ለሥጋ ወእንቲያሁ ለሥጋ ኮነ ለቃል። ከመቤታችን የተከፈለው ሥጋ የቃልን ገንዘብ አድርጎ በዘባነ ኪሩብ በየማነ አብ ተቀመጠ። ባለም መላ ረቀቀ። የሥጋ እርገት በማይጸን ማለት እሱ ነው። ከመቤታችን የተከፈለው ሥጋ አረገ ማለት አምላክ ሆነ ማለት ነው። በማይጸን የቃል እርገትስ ለቃል እርገት የሚነገርለት መቼ ነው ከተባለ በ40 ቀን። አርገ ለምን ተባለ? መንገለ ሥጋው በሰውነቱ አረገ ተብሏል። ሀየሰ ከብረ ተለአለ ነግሰ ወረሰ እንዳልነው አርገ እግዚአብሔር ነው ያለ ነቢዩ ዳዊት ጠንቅቆ አርገ እግዚአብሔር ኢየሱስ ክርስቶስ እግዚአብሔር ነው። ይህንን ቤተ ክርስቲያናችን 2000 ዘመን ሰብካለች። ስብከቷን ሞትን ድል አድርጎ በመነሳት አረጋግጦላታል። ክብርና ምስጋና ለአምላካችን ይሁን። የባሕርይ አምላክ ነው ብለን ስናስተምር ኑረን ባይነሳ ኖሮ እንደተቀበረ ቢቀር ኖሮ ለፍርድ የምንቀርብ ደካሞች ነበር። አምላክ ነው ብለን አስተማር። ሞትን ድል አድርጎ ተነስቶ አምላክነቱን አረጋገጠ። በትንሣኤው ያረጋገጠውን አምላክነት በእርገቱ አረጋገጠልን። ስለዚህ አርገ ሲባል የሰውነትን ሥራ ጨርሶ ቄርሎስ እንዳለው ሀደገ ንዴተ ህላዌ የሰውነትን ሥራ ጨረሰ። ገባ ሀበ ስብሐቲሁ ወክብሩ ከዚህ በኋላ አምላክነቱ ይነገርለታል።
እዚህ ላይ ያዝ ያረኳችሁ ለምንድን ነው? አሁን እኛ እስከ ዕለተ ዓርብ ድረስ ወኩሎ ሕገ ሰብ ፈጸመ ዘእንበለ ኃጢአት ባሕቲታ እንላለን። በዚህ እንዳትከራከሩ። ከኃጢአት ብቻ በቀር እስከ ዕለተ ዓርብ እስከ ዕርገቱ የሰውነት ሥራ ሰርቷል። የእኛ ቤተ ክርስቲያን በልዩነት እጇን የምታወጣ መቼ ነው? ካረገ በኋላ በዘባነ ኪሩብ በየማነ አብ ከተቀመጠ በኋላ አሁንም ይቅር በላቸው እያለ እንደሚጸልይ አድርገው የሚናገሩ አካላት አሉ። ይህ እኮ የሰውነት ሥራ ነው። የሰውነት ሥራ ደግሞ ሀደገ ንድየተ ህላዌ በመስቀል ላይ ወይን የተፈጸመ ሁሉ አልቋል። ከወይን የተፈጸመ ሁሉ በኋላ ከሀደገ ንድየተ ህላዌ ገባ ሀበ ስብሐቲሁ ወክብሩ በኋላ የሰውነት ሥራ ይሰራል ማለት ተገቢ አይደለም። አሁን በዘባነ ኪሩብ ከተቀመጠ በኋላ ይበላል አይበላም ሲባሉ አይ መብላት አይበላም፣ ይጠጣል አይጠጣም፣ መጠጣት አይጠጣም፣ ግን ያስታርቃል ብሎ ነገር የለም። ማስታረቅም የሰውነት ሥራ ከሆነ የሰውነት ሥራ ቀረ ከተባለ ከፍለን ልናስቀጥለው ከፍለን ልናስቀረው የምንችል ነገር የለም። ከወይን የተፈጸመ ሁሉ ከሀደገ ንድየተ ህላዌ ገባ ሀበ ስብሐቲሁ ወክብሩ በኋላ አምላክነቱ ይነገርለታል ስንል ስጋውን ሰውነቱን በዚህ ዓለም ትቶ ሄዷል ማለታችን ግን አይደለም። ኢይደንግጽክሙ ልብክሙ ልቡናችሁ አይታወክ በአባቴ ቤት ብዙ መኖሪያ አለ ካለ በኋላ ሌላ ቦታ ደግሞ ቅዱም መምህራን እንደነገሯችሁ አሁንም አልበቃቸው ስላለ ወደ ቢታንያ ይዟቸው ሂዶ አሁንም ቅር ሲላቸው አየና ትእዛዝና ተስፋ ሰጣቸው። ትእዛዙ ምንድን ነው? አንትሙሰ ንበሩ ሀገረ ኢየሩሳሌም፣ ከኢየሩሳሌም እንዳትወጡ አላቸው። ለወጣኒ አንሳይሶ አይፈቀድም። የበቃ ባይታዊ ነው በአንሳይሶ ይኑር የሚል ወጣኒው በአጽንዖ በዓት ይኑር የኃጢአቱ ሽንፍር እንዳይመታው ይላል መጽሐፈ መነኮሳት። የበቃ ባይታዊ ሲሆን ግን በእንቅስቃሴ ይኖር። ለምን? እዚህ ይመጣል፣ ታምራት ያደርጋል፣ ሰው ይከበዋል፣ እንደገና ይጠፋና ሌላ ቦታ ታምራት ያደርጋል፣ አሁንም ይከበዋል። የእኛ ሰው መክበብ ያውቃል። እንከብና ፍትፍት እናበላና መቁጠሪያቸውን እናስተውና አጥማቂ እናደርጋቸዋለን። ስንት ተአምር የሚሰሩ አባቶችን በዚህ ሁኔታ ዓላማቸው እንዲስቱ ያደርጋል። ሕዝባችን ቅጥ የለውም፣ ታውቁታላችሁ። እናንተ ላታደርጉት ትችላላችሁ። ስለዚህ ምን አላቸው ሐዋርያት? አንደኛ ልቡናቸው አይታወቅ፣ ሁለተኛ ከኢየሩሳሌም አትውጡ። ለምን መሰላችሁ? በተለይ ሉቃስ ሰው ከኢየሩሳሌም ሲወጣ የደረሰበትን ታሪክ የሚደርስበትን ታሪክ ደጋግሞ ጽፏል። ለምሳሌ የሉቃስ ወንጌል ምዕራፍ 10 ቁጥር 30 ላይ አንድ ሰው ከኢየሩሳሌም ወደ ኢያሪሆ ሲሄድ ረከብዎ ፈያት ይላል። ገና ከተማውን እንደወጣ ሽፍቶች አገኙት፣ ደበደቡት፣ አቆሰሉት፣ በሞትና በሕይወት መካከል ጥተውት ሄዱ ይላል። ከኢየሩሳሌም እንደወጣ ሽፍቶች አገኙት። የኤማውስ መንገደኞች የሉቃስ ወንጌል ምዕራፍ 24 ቁጥር 13 ከኢየሩሳሌም እንደወጡ ተስፋ ቆረጡ። ያኛውን ሽፍቶች ደበደቡት፣ እነዚያ ከኢየሩሳሌም እንደወጡ ተስፋ ቆረጡ። ስለዚህ ኢየሱስ ክርስቶስ ሐዋርያትን መንፈስ ቅዱስን ሳትቀበሉ ከኢየሩሳሌም አትውጡ አላቸው። ትእዛዝ ከኢየሩሳሌም አትውጡ። ተስፋ እፌኑ ለክሙ ተስፋው ለአቡዬ፣ አባቴ የሰጣችሁን ተስፋ ልክላችኋለሁ። ምዕመናን ሰው የሚኖር በተስፋ ነው። እግዚአብሔርን ተስፋ እናድርግ። ሌላ ዓለም ተዘጋጅቶልናል። ይህንን ዓለም የሚከለክለን የለም። በአግባቡ መኖር እንችላለን። በኢየሩሳሌም ቆዩ አላቸው። ከኢየሩሳሌም ስትወጡ ሸፍታ ያገኛቸዋል። ትቆስላላችሁ፣ ትጠራጠራላችሁ፣ ተስፋ ትቆርጣላችሁ። ወደኛ ሕይወት ብናመጣው የኛ ኢየሩሳሌም ስጋው ደሙ የሚዘጋጅባት በ40 በ80 ቀናችን ሀብተ ወልድና ስመ ክርስትና አግኝተን የእግዚአብሔር ልጆች የተባልንባት አማናዊት ኢየሩሳሌም ቤተ ክርስቲያናችን ናት።
እየሰማችሁ ነው ምእመናን? ልቡናችሁ አይታወክ፣ በእግዚአብሔር እመኑ። ለዚህ ዘመን መድኃኒት ነው የምነግራችሁ። ሁለተኛ ከአማናዊቷ ኢየሩሳሌም ከቤተ ክርስቲያን አትጥፉ። እዚህ ቁማችሁ ዋሉ ማለት አይደለም። መንፈሳዊ ተሳትፎ አድርጉ። ስጋውን ደሙን ተቀበሉ። አስራታችሁን አውጡ። ንስሐ ግቡ። ጥላችሁን ሰፍራችሁ አዲዳችሁን ጠብቃችሁ ኑሩ። ዘመናችን ወልፈት የምንልበት ዘመን አይደለም። ግን አይዟችሁ፣ ልቡናችሁ አይታወቅ። ከኢየሩሳሌም አትውጡ፣ ከቤተ ክርስቲያን አትጥፉ። በዚህ ዘመን ከቤተ ክርስቲያን ከእግዚአብሔር ቃል የተሻለ ሌላ መጽናኛ የለም። ንበሩ ኢየሩሳሌም። እነዚህ ሁሉ ቃላቶች ኢየሱስ ክርስቶስ ይህን ዓለም ተለይቶ ሲያርግ በዘመኑ ለነበሩ አማኞች የተላለፉ ተስፋዎች ናቸው። ኢየሩሳሌም፣ አማናዊት ኢየሩሳሌም፣ የከበሮውን ድምፅ የምንሰማባት፣ መስቀሉን የምንሳለምባት፣ ጸበሉን ጠጥተን እምነቱን ተቀብተን ሰላም የምናገኝባት በኢየሩሳሌም ኑሩ። የት አላችሁ? ከክብረ በዓል ውጭ የማናያችሁ አዳዲስ ፊቶች አላችሁ። እናንተ መበላታችሁ ነው ካልሰማችሁን። እናንተ ማለቃችሁ መወሰዳችሁ ነው። በተክሊል አግብታችሁ የጠፋችሁ፣ እስካሁን ድረስ ስጋውን ደሙን ያልተቀበላችሁ፣ በብቸኝነታችሁ እግዚአብሔርን የምታሳዝኑ አትመጡም ወይ? ቤተ ክርስቲያናችሁን አትሰማትም ወይ? ፈረሰኛ እየሮጠ እግረኛ ለምን ይቆማል? ምኑን ተስፋ አድርጋችሁ ነው ከቤተ ክርስቲያን ርቃችሁ ልትኖሩ ያሰባችሁ? በትዳራችሁ ደስታ ብሎ ነገር ያጣችሁ፣ እናርፍበታለን ብላችሁ የጀመራችሁ ትዳር እንደ እግር እሳት የሆነባችሁ፣ ኑ ወደ አማናዊቷ ኢየሩሳሌም ወደ ቤተ ክርስቲያን። የዛሬው ወንጌል ነው ይሄ። ንበሩ ሀገረ ኢየሩሳሌም። ኢየሩሳሌም ማለት ሀገረ ሰላም ማለት እኮ ነው። ሰላም ያለ እዚህ ነው። የዓለም ሰላም ውሸት ነው። ዓለም እንቁልልጭ ትላለች፣ ሰላም በርቀት እያሳየች። ንበሩ ሀገረ ኢየሩሳሌም። ኢየሩሳሌም ሀገረ ሰላም፣ ሀገረ ሰላም መስቀል እኮ ነው ኢየሩሳሌም የተባለ። ወአሪጎ ጊዜ ኢየሱስ ኢየሩሳሌም፣ አርገ ጊዜ ኢየሱስ ኢየሩሳሌም ይላል። ወደ መስቀል ወጣ። ወረከበ በየ እለ ይሰይጡ ወይሳየጡ ዓለምተ ኢየሩሳሌም ተብሏል። ወገብረ ሰላመ በመስቀሉ እለ ውስተ ሰማይ ወእለ ውስተ ምድር ወዘታሕቲሃ ለምድር፣ ሰላሙን የፈጸመበት ሰላማችንን ያደለበት የሰላም አለቃ መድኃኔዓለም ክብርና ምስጋና ለእሱ ይሁን። ንበሩ ሀገረ ኢየሩሳሌም። ኢየሩሳሌም ሀገረ ሰላም፣ ሀገረ ሰላም እመቤታችን ናት ኢየሩሳሌም። ቅዱስ ኤፍሬም አንቲ ውእቱ ኢየሩሳሌም ሀገሮሙ ለነቢያት ይላታል። የነቢያት ሀገረ ትንቢታቸው፣ ነቢያት ካንቺ ይወለዳል ብለው ትንቢት የተናገሩልሽ ሀገረ ሰላም ኢየሩሳሌም ይላታል። ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም። ማን ፊታችን ይቆማል? ይህንን እንዳንል ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም። ምክሐ ዘመድነ የአጥንታችን ፍላጭ የሥጋችን ቁራጭ የባሕርያችን መመኪያ ረቂቁ ምሉ አምላክ ገዝፎ ተወስኖ የታየ ከመቤታችን በነሳው ሥጋ ነው። የእኛ ቤተ ክርስቲያን ብዥታ ላለባቸው አካላት ደጋግማ ተናግራለች። እመቤታችንን መልዕልተ ፍጡራን ከፈጣሪ በላይ ግን መትሕተ ፈጣሪ ብለን እናስተምራለን። ከፍጡራን በላይ ናት። አምላክን በድንግልና ወልዳ በድንግልና ጸንሳ በድንግልና የወለደች ስለሆነች ከፍጡራን በላይ ናት። ፈጣሪ ናት ብለን አናውቅም። አምላኳን በሥጋ ወልዳለች። አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ። ሲመጡ ጉባኤ ቤት ሲመጡ ወደ ዩኒቨርሲቲው ሲመጡ በሚገባ ለማስተማር ዝግጁ ነን። ሕዝባችን ግን ግራ መጋባት የለበትም። ከሰማችሁት ካወቃችሁት
መምህሮቻችሁ ከነገሯችሁ የተለየ ትምህርት የላትም ቤተክርስቲያኒቱ። አንትሙሰ ንበሩ ሀገረ ኢየሩሳሌም ማለት አምላክን በድንግልና ጸንሳ በድንግልና የወለደች ድንግል ማርያም እማ አምላክ ወላዲተ አምላክ ናት በማለት አምናችሁ ኑሩ። እንዲህ ታምናላችሁ? እመቤታችንን አመስግኗት። ቤተ ክርስቲያኒቱ ያላለችውን አለች መባል የለባትም። ላለችው ነገር ማብራሪያ የሚፈልግ ሰው ወደሚመለከተው አካል ላኳቸው፣ በሚገባው ቋንቋ እናስረዳለን። ከብት አንጠብቅም፣ ስራችን ይሄ ነው። ንበሩ ሀገረ ኢየሩሳሌም ሐዋርያት መንፈስ ቅዱስን ሳይቀበሉ በሚደርስባቸው ፈተና ከእግዚአብሔር እንዳይለዩ ዓላማቸውን እንዳይስቱ በኢየሩሳሌም እንዲቆዩ ነግሯቸው ነው ያደረገ። እኛ ደግሞ ጠላት ዲያብሎስ እንደሚያገሳ አንበሳ ዙሪያውን እያገሳ ነው። ይህንን ዘመን እንድንሻገር በአማናዊቷ ቤተክርስቲያን ኢየሩሳሌም ቤተክርስቲያን መገኘት፣ መንፈሳዊ ተሳትፎ ማድረግ፣ መጸለይ፣ ማመን በድንግል ማርያም ወላዲተ አምላክነት ማመን አለመጠራጠር መልዕልተ ፍጡራን መትሕተ ፈጣሪ የቤተ ክርስቲያናችን ድምፅ ነው። ካህናት አማልክት እንደተባሉ ቤዛዊተ ኩሉ ዓለም ትባላለች። ማብራሪያ ሲያስፈልግ ቤተ ክርስቲያኒቱ ታብራራለች። ሙሴ ረሰይኩከ አምላኮ ለፈርዖን ተብሏል። አምላክ ሲለው ምን ማለቱ ነው? ታብራራለች። አይባልም ብሎ ነገር ግን የለም። አባ ቅዱስ ያሬድ አባ ጊዮርጊስ ዘጋስጫ ያሉትን ለመተቸት የቅዱስ ያሬድን ያህል ብቃትና እውቀት ይጠይቃል። የአባ ጊዮርጊስን ያህል ብቃት ይጠይቃል። እንኳን ቅዱስ ያሬድን ማከል ቅዱስ ያሬድን ማወቅ የማይችል አይምሮ መጨመርም መቀነስም አይችልም። ይሄ የቤተ ክርስቲያናችን ድምፅ ነው። እንደምታውቁት ምዕመናን እንዲህ አድርጎ ባለ ወደ ቢታንያ አውጥቷቸው እየረቀቀ ሳይሆን እየራቀ በይባቤ መላእክት በቅዳሴ መላእክት በምስጋና አድርጓል። ዳግመኛ እንደሚመጣ ቃል ገብቶልናል። ዳግመኛ ሲመጣ በቀኝ ለመቆም መንግሥተ ሰማያትን ለመውረስ የመንግሥተ ሰማያትን ቁልፍ ለመረከብ በዚህኛው ዓለም መዘጋጀት ከኛ ይጠበቃል። አማናዊት ኢየሩሳሌም ድንግል ማርያም በዛሬው ዕለት ለምና በበላችበት በግብፅ ሀገር ለምና ባጣችበት ውሃ በተጠማችበት እሾሁ እንቅፋቱ ባንገላታበት ሽፍቶች እያስፈራሩ ባስለቀሱባት በግብፅ በእስክንድርያ በእሷ ስም በተሰራው ቤተክርስቲያን ጉልላት ላይ ተገልጣ ላመነውም ላላመነውም የታየችበት ቀን ስለሆነ እንኳን አደረሳችሁ፣ እንኳን ደስ ያላችሁ። እኔ ግን እላለሁ ድንግል ማርያም እውነት በእስክንድርያ እንደተገለጠች ሰዓታቷ በሚቆምበት ስሟ በሚጠራበት ቅዳሴዋ በሚቀደስበት በአስራት በቃል ኪዳን አገሯ በኢትዮጵያ በረድኤት ትገለጥና እንባችንን ታብስ፣ ሰላማችንን ትመልስ። ክብርና ምስጋና ለድንግል ማርያም። ስለዚህ አርገ ከመያለቡ ዕርገተ ጻድቃን ተሰቅለ ከመያጽድቀነ ተንሳ ከመይማረነ ተንሶ ስጋቲነ አርገ ከመያለቡ ዕርገተ ጻድቃን። ሐዋርያው ቅዱስ ጳውሎስ ይህን ቀጥታ ወስዶ ንትመሰጥ ውስተ አየር ይላል። በዳግም ትንሣኤ በትንሣኤ ዘጉባኤ ንትመሰጥ ውስተ አየር ከመንትቀበሎ ለክርስቶስ ይላል። ከመቅጽበት ከመቃብር ተነስተን ክርስቶስ እንዳረገ እኛም ወደ ሰማይ ተነጥቀን እንደገና ተገናኝተን እሱ ከገባበት ውሳጤ መንጦላዕት ገብተን የምንኖርበት ዘመን ስላለ የተከበራችሁ ኦርቶዶክሳውያን በዚህ ቀጠሮ በተያዘለት ዓለም በኃጢአት በረከሰው ሐሰተኞች
በርባን ተፈቶ ክርስቶስ እንደታሰረ እውነት የያዘች ቤተ ክርስቲያን እየተወቀሰች ሐሰተኞች በገነኑበት ዓለም እይደንግሥክሙ ልብክሙ እመኑ በእግዚአብሔር ወእመኑ ብየ እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ ከበዓሉ በረከት ያሳትፈን ተረፈ መዓልቱን ይባርክልን። ወስብሐት